እንደ ተቋም እንግዲህ የህብረት ስራ ማህበራት በርካታ ዘርፈ ብዙ ተግባሮችን ይዞ በስሩ እያከናወነ ያለ ተቋም ነው። ይህን ስናድር እንግዲህ ተቋሙ ራሱን የቻለ ዓላማ አለው። እንግዲህ ከዓላማው ስንነሳ ያው ብቁና ተወዳዳሪ የህብረት ስራ ማህበራትን በማደራጀት የመፈጸም አቅማቸውን ማሳደግ ነው። የአባላትን ተሳታፊነትና ተጠቃሚነት ማረጋገጥ እንዲሁም ህብረት ስራ ማህበራት ለሀገራዊ ልማት ያላቸውን አስተዋጽኦ ማሳደግ የሚሉ ዓላማዎችን አንግበው ወደ ስራ ለመግባት ጥረት አድርገናል። ከዚህ በተጨማሪ በዋናነት ተቋማችን የትኩረት መስክ ብሎ ያስቀመጣቸው አራት የትኩረት መስኮች አሉ። የመጀመሪያው የህብረት ስራ ማህበራትን ማጠናከርና ማዘመን ነው። ሁለተኛው የህብረት ስራ ማህበራትን የግብዓት ተሳትፎና ድርሻ ማሳደግ ነው። ሶስተኛው የህብረት ስራ ማህበራትን ቁጠባ ማጠናከር ነው። አራተኛ የህብረት ስራ ማህበራትን ህግና ህጋዊነት ጤናማነትን ማረጋገጥ ወይም ማሳደግ የሚሉ አራት ወሳኝ የሆኑ የትኩረት መስኮችን አንግበን ወደ ስራ የገባንበት ሁኔታ ነው ያለ። ስቶሩ ከተከናወኑ እንደ ተቋማችን እንደ ተቋም ህብረት ስራ ማህበራት አራት ቡድኖች አሉት። በአራት ቡድን የተዋቀረ ነው፣ ከእቅድና ፕላን ውጭ ማለት ነው። ስለዚህ እነዚህ ቡድኖች እያንዳንዳቸውን እቅድ አቅደው ወደ ስራ ገብተዋል። ሲደመር ጠቅልል ደግሞ እንደ ተቋም የዓመት እቅድ አቅደን በዛ ልክ የየወሩን እየቆረስን እየሰራን ያለንበት ሁኔታ ነው ያለ። እንግዲህ ከመጀመሪያው ከቡድኖቻችን የማደራጃ ቡድን ነው መጀመሪያ። ከዚህ ዘርፍ አኳያ እንግዲህ መሰረታዊ የህብረት ስራ ጠቅላላ ጉባኤ ማካሄድ ነው። እቅዳችን 37 ነው የዓመቱ። ከዚህ ውስጥ በ6 ወሩ የፈጸምነው 6 ነው። አፈጻጸማችን 16% አካባቢ ነው። የቦታችን ላይ ሁለገብ ማህበራት ላይ መድረስ ስላልቻልን አፈጻጸማችን ዝቅ ያለበት ሁኔታ ነው ያለ ማለት ነው። ሁለተኛው የህብረት ስራ ማህበራት ካፒታል ማሳደግ ነው። ከዚህ ዘርፍ አኳያ እቅዳችን 1,183,000 ነው። ክንውናችን 512,288.79 አፈጻጸማችን 43% ነው። ይሄም በተመሳሳይ ያው የህብረት ስራ ማህበራትን ካፒታል ማሳደግ ታች ሁለገብ ህብረት ስራ ማህበሮች ላይ ስለሆነ ታች ላይ መድረስ በጸጥታ ችግሩ ምክንያት ታች ላይ መድረስ ባለመቻላችን ያው አፈጻጸማችን በተመሳሳይ ዝቅ ያለበት ሁኔታ ነው ያለ። ሌላኛው አዲስ አበባ ወደ ማህበሩ እንዲገቡ ማድረግ ነው። እቅዳችን 635 ነው። ክንውናችን 110 ነው። አፈጻጸማችን 117 አካባቢ ነው። አዲስ አበባ ለዕጣ ሽያጭ እቅዳችን 302,000 ነው። አፈጻጸማችን 62,750 ነው። አፈጻጸማችን 20% ነው። ከነባር አባል ዕጣ ሽያጭ እቅዳችን 310,000 ነው። ክንውናችን 267,850 ነው። አፈጻጸማችን 84%። ከነባር ዕጣ ሽያጭ የተሻለ የፈጸምንበት ወቅት እንደነበር ያሳያል። ሁለተኛው ቡድን ከተቋማችን አኳያ ከግብዓትና ግብይት ቡድን አኳያ ነው። ከዚህ ዘርፍ አኳያ እንግዲህ በዋናነት የትኩረት መስካችን ነው የሰብል ግዢ በስፋት በመግዛት የማህበረሰቡን ችግር መቀነስ ነው። በተለይ አርሶ አደራችን የሰብል ግዢ የሰብል ሽያጭን ለመፈጸም ከተማ ላይ ነው አህያ እየጫነ እየመጣ በጣም መከራ እንግልት እያገኘው የተሰቃየ ያለ። እሱን ለማቃለል በየሁለገቦች ህብረት ስራ ማህበራት ላይ የሰብል ግዢ መፈጸም መቻል አለብን የሚል በእቅዳችን ይዘን ወደ ስራ የገባንበት ሁኔታ ነው ያለ። እቅዳችን ወደ 6300 ኩንታል መግዛት መቻል አለብን ብለን በእቅድ የያዝንበት ሁኔታ ነው ያለ። እንግዲህ ከወቅቱ አኳያ እስካሳለፍነው 6 ወር ድረስ ወደ ስራ መግባት አልቻሉም ሁለገቦች፣ ያው ከጸጥታ ችግሩ አኳያ ማለት ነው። ብዙ በሸማቾች ህብረት ስራ ማህበራት ላይ ለመንግስት ሰራተኛውን የኑሮ ውድነት ለማቃለል የሰብል ግዢ መፈጸም መቻል አለብን በሚል እቅድ 300 ኩንታል ይዘናል። ክንውን ወደ 1044 ኩንታል መፈጸም ችለናል በ6 ወሩ። ይሄ ኦልሞስት እቅዳችን በላይ መፈጸም የቻልንበት ነው። በተለይ የመንግስት ሰራተኛውን ኑሮ ለማቃለል በጤፍ ገዝቶ በማቅረብ ደረጃ በከተማው ላይም ያለው ሸማች ላይ እነሜ ወረዳ ላይ ገጠሩ ላይ ያለው ሸማች ላይ ሁለቱም ላይ የተሻለ ስራ የሰራንበት ሁኔታ እንዳለ ያሳያል። ሌላው ከሸቀጣ ሸቀጥ ግብይት አንጻር ነው። ከግብዓት ቡድን አኳያ ከዛ አኳያ እንግዲህ ታች ላይ ሁለገብ የህብረት ስራ ማህበራት ላይ መድረስና መስራት አልቻልንም። በተለይ ሸቀጥ ማቅረብ ለአርሶ አደሩ
ለማህበረሰቡ የተለያዩ መሰረታዊ ምርቶችን ማቅረብ አልተቻለም። የሁለገቦች ፋንክሽናል ስላልሆኑ ማለት ነው። ከዚህ ዘርፍ አኳያ መስራት የቻለው ብዙ በምንደርስበት ሁለቱም የሸማች ህብረት ስራ ማህበራት ላይ የመሰረታዊ ምርቶችን ማቅረብ ተችሏል። በመደበኛም በድጎማም እቅድ በድምሩ 7,335,000 እቅድ ይዘን ክንውን 17,085,952.45 ብር ተጠቅመን ኦልሞስት ከ100% በላይ የመሰረታዊ ምርት ለመንግስት ሰራተኛው ማቅረብ የቻልንበት ሁኔታ አለ። ለዚህም ትልቅ ክብር መስጠት የምንፈልገው ለከተማ አስተዳደሩ ሲደመር ለእነ ወረዳ አስተዳደር ምክር ቤት የተሻለ ድጎማ በማድረግ ሪቮልቭ የሚያደርግ ገንዘብ ማለት ነው። እሱን ለመንግስት ሰራተኛው የኑሮ ውድነትን ለማቅለል የቻልንበት ሁኔታ አለ። በተለይ ዘይት፣ ስኳር በማቅረብ የተሻለ ኑሮ የማረጋጋት ስራ እየተሰራ ያለበት ሁኔታ እንዳለ ያሳያል። ሌላኛው እንግዲህ ወተትና የወተት ምርትና የወተት ማህበሮች አሉ። 3 አካባቢ የወተት ማህበሮች አሉ። እነሱ ላይ የወተት ምርትን እናሳድጋለን ብለን ነው በእቅዳችን የያዝነው። እቅዱ 120,000 ሊትር በአመት ለህብረተሰቡ ማድረስ መቻል አለብን ብለን አቅደን ከ6 ወር የተፈጸመ 63,229.9 ሊትር ነው። ይህም ከአመቱ 52% አካባቢ ላይ ለህብረተሰቡ ማድረስ የቻልንበት ሁኔታ ነው ያለ። ይህም ከእቅዳችን አኳያ ወስደን ስናየው የተሻለ የወተት ምርት ባሉን ማህበሮች ላይ የተሻለ ምርት አግኝተን ለማህበረሰቡ ተጠቃሚ እንዲሆን እያደረግን ያለንበት ሁኔታ እንዳለ ለማቅረብ ነው የምንፈልገው። ሌላኛው ከአፈር መዳበሪያ አቅርቦት አኳያ እንግዲህ ለመነሻ የሚሆን እኛ እቅድ የያዝ ነው የጸደቀው የዞኑ ወደዚህ ባይወርድልንም ዳፕ 3000 ኩንታል፣ ዩሪያ 65,675 ኩንታል በድምሩ 95,675 ኩንታል ለአርሶ አደራችን የአፈር መዳበሪያ እናቀርባለን ብለን በእቅድ ይዘናል። ከዚህ ውስጥ እንግዲህ የቀረበ አለ እስካሁን ከ400 ኩንታል ዩሪያ ቀርቦልናል እስካሁን ባለው ማለት ነው በዘመኑ። ከዚህ ውስጥ እንግዲህ ለመስኖ ያሰራጨነው የአፈር መዳበሪያ አለ። ዩሪያ 410 ኩንታል፣ ዳፕ 409 ኩንታል ዳፑ ከከረመው ማለት ነው። በጥቅሉ 819 ኩንታል ለመስኖ አገልግሎት የሚውል የአፈር መዳበሪያ ያሰራጨንበት ሁኔታ እንዳለ ብያዝ መልካም ነው የሚል ሀሳብ አለኝ። ሶስተኛው ቡድን ከኛ ተቋም አኳያ ብድርና ቁጠባ ቡድን ነው። ከዚህ ዘርፍ አኳያ እንግዲህ የመጀመሪያው ዋና ተግባሩ አዲስ አበባ ማፍራት ነው። አዲስ አበባ ማፍራት እቅዳችን 574 አካባቢ ነው። ክንውን እስከ 6 ወሩ 232 አዲስ አበባ ማፍራት ችለናል። ከአፈጻጸማችን አኳያ ወስደን ካየነው 40.1% ላይ እንገኛለን ማለት ነው ከአመቱ። ሌላኛው ካፒታል ግንባታ ማሳደግ ነው። ከዚህ ዘርፍ አኳያ እቅዳችን 3,579,522 ብር ካፒታል እናሳድጋለን ብለን በእቅድ ይዘ ነው የፈጸምነው 1,092,064.01 ብር ነው። አፈጻጸማችን ስናየው 30.5% ካፒታል የማሳደግ ስራ የተሰራበት ሁኔታ ነው ያለ ከአመቱ ማለት ነው። ሌላኛው ከዚህ ዘርፍ አኳያ ጠቅላላ ቁጠባ ማሰባሰብ ነው። እቅድ 10,180,478 ብር ቁጠባ እናሰባስባለን ብለን በእቅድ ይዘን የፈጸምነው ክንውናችን 2,753,977 ብር መፈጸም ችለናል ወይም መሰብሰብ ችለናል። አፈጻጸማችን ወስደን ካየነው 27.05 ከአመቱ ነው ማለት ነው። ሌላኛው ብድር ማሰራጨት ነው። ብድር ማሰራጨት እንግዲህ በእቅድ የያዝነው 13,808,420 ብር ብድር እናሰራጫለን ብለን በእቅድ ይዘናል። ከዚህ ውስጥ ማሰራጨት የቻልነው 17,863,416 ብር በተለይ አብዛኛውን የሚሸፍነው ይሄ የመንግስት ሰራተኛው ነጋዴው ነው። 128.9% አካባቢ ላይ ብድር መስጠት ችለናል። ለዚህ ደግሞ የበላይ ዘለቀ ዩኒየን ትልቅ ክብርና ምስጋና መስጠት እንፈልጋለን። ይኸው እነሱ በሰጡን ገንዘብ ነው ይህን ያህል ከቅድም በላይ መፈጸም የቻልንና በብድር አግባብ ማለት ነው። ስለዚህ የተሻለ ብድር በመስጠታቸው ለመንግስት ሰራተኛው ሲደመር ለነጋዴው ሲደመር ለከተማ ነዋሪው በዚህ ልክ ተጠቃሚ እንዲሆን ያደረግንበት ሁኔታ ያለ። ከዙ አኳያ እንግዲህ ብድር ማስመለስ ነው። እቅዳችን 87,813,932 ብር ነው። ክንውናችን 9,035,598 ነው። አፈጻጸማችን ሲታይ 10.28% ነው። ስለዚህ ካበድርነው አኳያ ወስደን ካየነው ብድር ከማስመለስ አኳያ መሰረታዊ የሆነ ክፍተት እንዳለ ያሳያል። ስለዚህ ባበደርነው ልክ ደግሞ ያበደርነውን ገንዘብ መሰብሰብ በሰዓት ይኖርብናል። የሚበደረውም አካል ደግሞ ሲበደር የሚያሳየውን ፊት ሲመልስም ማሳየት መቻል አለበት የሚለውን ልምዱን እኛው እያሰፋ እንደ ተቋም ማዕድ
እንዳለብን እንወስዳለን። ስለዚህ ብድር አመላለስ ላይ የተወሰነ መሰረታዊ ክፍተት እንዳለበት ወስደን ወደፊት ጠንክረን መስራት እንዳለብን እንወስዳለን እንደ ተቋም ማለት ነው። ሌላው ከዚህ ዘርፍ አኳያ ጠቅላላ ጉባኤ ማካሄድ ነው። ህብረት ስራ ማህበራት እቅዳችን 24 ነው፣ ክንውን 9 ነው፣ አፈጻጸማችን 37.5 እስከ 6 ወሩ እንደሆነ ያሳያል። አራተኛው ሬጉላቶሪ ቡድን ነው ወይም ኢንስፔክሽን ቡድን የምንለው። ከዚህ ዘርፍ አኳያ የመጀመሪያው የህግ ምክር አገልግሎት መስጠት ነው። የህግ ምክር አገልግሎት መስጠት እንግዲህ እቅድ 25 ክንውን 10 አፈጻጸም 40% በ6 ወሩ የፈጸምንበት ሁኔታ ላይ ያለ። ሌላው የዘመኑ ጉድለት ማስመለስ ነው። 121055.72 ነው የዘመኑ ጉድለት ያለብን። ክንውን 121055.72 አፈጻጸም 100% በዘመኑ የተገኘውን ጉድለት በድርድር ማስመለስ የተቻለበት ሁኔታ ነው ያለ። ሌላው ህብረት ስራ ማህበራትን ኢንስፔክት ማድረግ ነው። ሁሎችንም ያሉን የህብረት ስራ ማህበራትን ኢንስፔክት ማድረግ ያስፈልጋል። ከዚህ ዘርፍ አኳያ እየተከታተሉ ምን ያህል ጤነኛ ናቸው፣ ምን ያህሎቹ ጉድለት በአግባቡ ይመልሳሉ የሚለውን እየተከታተሉ ኢንስፔክት መስጠት ያስፈልጋል። ከዛ አኳያ እቅዳችን 25 ነው፣ የፈጸምነው 10 ነው። ኦልሞስት 40% አካባቢ የኢንስፔክሽን ስራ መስራት የተቻለበት ሁኔታ ነው ያለ። የመጨረሻው ከኛ ተቋም አኳያ የኦዲት ቡድን ነው። ከዚህ ዘርፍ አኳያ እንግዲህ የኦዲት አገልግሎት መስጠት ነው። ለሁሉም የህብረት ስራ ማህበራት የኦዲት አገልግሎት መስጠት መቻል አለብን እንደ ተቋም። ግን ደግሞ በዛ ዓመት መፈጸም እንችላለን ብለን የያዝነው 14 ነው፣ ክንውናችን 8 ነው። እስከ 6 ወር ማለት ነው። አፈጻጸም 57.1% የኦዲት አገልግሎት መስጠት ተችሏል ለህብረት ስራ ማህበሮች ማለት ነው። ሌላው ከዙ ጋር ተያይዞ የሚሄድ የኦዲት ሪፖርት ማሰራጨት ነው። እቅዳችን 14 ክንውን 8 በተመሳሳይ የኦዲት አገልግሎት የተሰጡትን የኦዲት ሪፖርት ማሰራጨት ተችሏል ሁሎችም ማለት ነው። ይህም እቅዳችን ከእቅድ አፈጻጸም አኳያ ስለሆነ የሚታይ 57.1% የኦዲት ሪፖርት ማሰራጨት የተቻለበት ሁኔታ ነው ያለ። ሌላኛው በኦዲት ሪፖርት ውጤት መሰረት የተገኘ ጉድለት አለ 121596.62 ነው። ከዙ ጋር ተያይዞ በኦዲት ሪፖርት ውጤት ደግሞ መሰረት የተገኘ ትርፍ አለ። ኦዲት ከተደረጉት ማህበሮች ውስጥ ማለት ነው ወደ 8 አካባቢ ቅድም ያልኳቸው ኦዲት ተደርገዋል። ከነዚህ ውስጥ 1,839,320.75 ብር ትርፍ የታየበት ወይም የተገኘበት ሁኔታ ነው ያለ። በጥቅሉ እንደ ተቋም በዋና ዋና ዘርፎች ላይ የእቅድ አፈጻጸማችን ይህን ይመስል። እንግዲህ ህብረት ስራ ማህበራት ስንል ለህዝብ የተቋቋሙ በህዝብ ገንዘብ የተቋቋሙ ናቸውና ከማንኛውም በተለየ መንገድ ህዝቡ የኔ ገንዘብ ናቸው የኔ ንብረት ናቸው ብሎ ሊንከባከባቸውና ሊጠብቃቸው ይገባል። ኦልሞስት ከቅርንጫፋቸው ሌላ 13 ሁለገብ ህብረት ስራ ማህበራት አሉን በየቀበሌዎች። እንግዲህ በሰላሙ ጊዜ በጣም ካፒታላቸውን እያሳደጉ እየተንቀሳቀሱ አርሶ አደሩም ማህበረሰቡም የነሱ ሀብት መሆኑን አውቆ በእጣ ሽያጭ ካፒታሉን ከማሳደግ አኳያ አባል ከማፍረት አኳያ የተሻለ እንቅስቃሴ የነበረበት እና የተሻለም የህብረተሰቡን የኑሮ ውድነቱን የማረጋጋት ስራ እየሰራ የነበረበት ሁኔታ ነው ያለ። አሁን በችግር ውስጥ ያሉና ገና ወደ ስራ ለመግባት ዳዲ ያሉ ከመሆኑ ጋር ተያይዞ በዚሁ አጋጣሚ ማህበረሰቡ የራሱ ንብረት ከመሆናቸው ጋር ተያይዞ ሊጠብቃቸው ሊንከባከባቸውና የኔ ንብረታቸው ብሎ ሊይዛቸው ይገባል የሚል ሀሳብ ነው ያለኝ። አመሰግናለሁ።